የሀገራችን አምና 27 ዓመት የጨለማ ዘመን ብለን ነበር አይደል ስታወር ነበር። አሁን ደብል ጨለማ ነው ነበር። ደብል ጨለማ አንድ ስንት ነው? 1 ቢሊዮን ነው 5 ቢሊዮን ብር እርዳታ አሰባስቤ ሆስፒታል ሰራለው ብለ ነበረ። ብሔርተኛ መንግስት በይባጭ ዘረኛ መንግስት አብይ ጋር ፊት ለፊት ተገጣጥማቸዋል። አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱን ማለት የነበረብኝ። ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ሰላም ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠብቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን አሁንም ሰብስክራይብ አድርጉና ቤተሰቡን ተቀላቀሉን። ቪዲዮአችንን ማየታችሁ ላይክ ማድረግ እንዳትረሱ፣ ሐሳብ አስተያየቶቻችሁን መስጠት እንዳትረሱ። ወደ ዛሬ ቪዲዮአችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ፣ ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ያው እንግዲህ የመከላከያ ሰራዊት አባል የሆነ ወንድማችን በይፋ ይቅርታ ጠይቋል። ከይቅርታ በላይ ደግሞ ምንም የለም። እስቲ ወንድማችን ደግሞ ያለውን የሱ ምላሽ ሰምተን እንመለስ። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ሲወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ፣ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋሕዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰህ ማስተር ጸጋዬ። ወደፊትም ቢሆን ከእንዲህ ያለ ሁኔታ ድንግል ማርያም ትጠብቅህ። ያው እንደሰማችሁት እንግዲህ ወንድማችንም በይፋ ይቅርታ አድርጎለታል። ነገሩ በዚህ መልኩ መብረዱ በጣም ደስ ይላል። ከይቅርታ በላይ ምንም የለም። ፍቅሩ አብጤ አለ። ፍቅሩ አብጤ ተወካይ ፍቅሩ አብጤ ተወካይ አለ። ማስተካከያ ሰጣለሁ። ማስተካከያ ልሰጥ ነው። ፍቅሩ አብጤ አለ። ፍቅሩ አብጤ ከሌለ ይህን ሪከርድ ታደርጉለታላችሁ። ሪከርድ ታደርጉለታላችሁ። ባለበት ተወካይ አለ። ተወካይ የቅርብ ዘመድ፣ የሰፈር ሰው፣ ጓደኛ የለም። ፍቅሩ አብጤ ብዙ ሰው ደወለልኝ። ቴዲ ምንድን ነው ፍቅሩ አብጤን ግን አይተዋል? ፍቅሩ አብጤ እኮ በህይወቱ ለመጨረሻ ጊዜ ያደረገው 2 ራኒ ጁስ አድርስ ነው የተባለው። ከዚህ ውጭ ከእርዳታ ጋር ምን የሚያያይዘው ነገር የለም። አረ ልጁ ወዙ አያስታውቅም እንዴ? 2 ራኒ ጁስ ነው ያደረሰው። 2 ራኒ ጁስ ያደረሰ ልጅ ራኒ ጁስ ከሚገነባ ገንዘብ ከዘረፉ ጋር እንዴት አረቴ ምና ፍቅሩን አየ ነው፣ አገላብጠን አየ ነው። እውነት ነው፣ ፍቅሩ ምስኪን ነው። ስለዚህ ፍቅሩን በይፋ ሰርዘነዋል። ነውር ነው ፍቅሩን እዚህ ውስጥ አስገብቶ ከእርዳታ ጋር የሚያገናኘው አንድ ነገር ብቻ 2 ራኒ ጁስ ነው አድርስ የተባለውን በቃ ያደረሰው፣ ሌላ ነገር የለውም ልጁ። ምስኪን ነው፣ የሚታወቅ ነገር ነው። ቢበላ ምናምን እንደ ሌሎች ቢበላ ምናምን እንደዚህ አይሆንም ነበር። ታውቃላችሁና መኪና ምናምን ይቀየር ነው እንደ ወዝ ምናምን ይገባቸዋል ምለው ነገር አይደል። አንዳንድ ሌሎች ላይ የምናየው ምልክቶችን አላየንበትም። ስለዚህ ፍቅሩ አብጤን ኦፊሻሊ በጉዳዩ ላይ እንዳትመጣ፣ ከመጣህ ለማየት ነው መሆን ያለበት። ፍቅሩ አብጤ እኔ ራሱ መጀመሪያ ላይ ምን ከቲክቶክ ውጪ ይሰራል ሌላ ነገር ላይ ምናምን እያልኩ ነበር። ምንም ነገር ሲያደርግ አይቼው አላውቅም። እንግዲህ በሁለት ጁስ ተጠያቂ ሊያደርጉት ነበር። ለማንኛውም ወጥቷል። ግን እንደዚህ ሙላት ያዙ ሰው ላይ ለአርቲስት ሰለሞን ቦጋለ ጥያቄ አለኝ። ማ ብራዘር ጥያቄ ምንድን ነው?
አንድ ስንት ነው? 1 ቢሊዮን ነው 5 ቢሊዮን ብር እርዳታ አሰባስቤ ሆስፒታል ሰራለው ብለህ ነበረ ብለሃል አርቲስት ሰለሞን ቦጋለ። ሶ ማብራው የምጠይቅ ምንድን ነው ሆስፒታሉ የት ገባ? ምን ያህልስ ብር ተሰብስቦ ነበር? ጥያቄ ነው። ይሄ በእውነት የኔ ማኝ የጠየቀው ጥያቄ የኔ ማሳብ ስለሆነ ነው። ሲሰበስብ ለሆስፒታል ግንባታ አስታውሳለሁ እንግዲህ ከተለያዩ ባለሀብቶች ምናምን ነገር ራሱ በጣም ብዙ ብር ተሰብስቧልና ግን ምንም መጨረሻው አልታወቀም፣ ምን ላይ እንደተደረሰ ማለት ነው። እንግዲህ ምን ላይ እንደደረሰ ወጥቶ ቢያሳውቀን። እሱ አይደለም እኔ የፈጠርኩት ነው ይሄ ሁሉ ጠላት። ስለዚህ የኢትዮጵያ ሕዝብ ይቅርታ በልቶ የማያውቅ አንጀት በልቶ የማያውቅ ሆድ ሲጠግብ ስነፋፋ አዲስ ስለብስ ቆንጆ ምናምን ሳደርግ ምናምን ጠግቤ ያለኝ ብያለሁ። ይቅርታ የኢትዮጵያ ሕዝብ በእውነት ትልቅ ይቅርታ አጥፍቻለሁ እና የኢትዮጵያ ሕዝብም እንዲሁም ሁሉም መማር አለበት። በምንም አይነት ሁኔታ ምንም ነገር ቢያገኝ ሸሸግ ብሎ እንዲኖር ከሰው ደበቅ ብሎ እና ትልቅ ጥፋት ነው። በጣም ይቅርታ። ይሄ በህይወቴ የማልደግመው ትልቅ ጥፋት ነው በእውነት እና ያ ነው ይሄ ሁሉ ጠላት ያበጀብኝ እንጂ ምን አድርጌ እኔ ክፉ ነገር። ያው እንግዲህ ሚኪ ተወራሪ በይፋ ይቅርታ ጠይቋል። የኢትዮጵያ ሕዝብ ይቅርታ አድራጊ ነው። ይሄንን ጎኑን እያወቁ ነው ደግሞ እንደፈለጉ የሆኑና ትንሽ የሆነ ነገር ሲገጥማቸው መጥተው ይቅርታ ይጠይቃሉ። አንዳንዴ ነገሮችን ቅድሚያ ከማድረጋችን በፊት ቀድመን ብናስብ አሪፍ ነው። እንግዲህ ሰሞኑን ደግሞ ሊያሾ ላይ እንግዲህ በጣም የተለያዩ መረጃዎች እየወጡባት ነው። ህይወቷን ሁሉ አደጋ ላይ ሊጥል የሚችል ነገር ነው እየወጡባት የሚገኘው። እስቲ እየወጣባት ያሉትን የድሮ ቪዲዮዎች አይተን እንመለስ። ሀገራችን አምና 27 ዓመት የጨለማ ዘመን ብለን ነበር አይደል ስታወሩ ነበር። አሁን ደብል ጨለማ ነው ነበር። ደብል ጨለማ በኢኮኖሚው ብትሄዱ፣ በፖለቲካው ብትሄዱ፣ በሰላም ብትሄዱ በምንም ሰላም የለም። ስለዚህ ደብል አምና ጨለማ ዘመን ነው አይደል ሆነብን ብላችሁ ስታወሩ ነበር። አሁን ደብል ጨለማ ነው ይሆንላችሁ። ደብል ጨለማ ሆኖላችኋል። በብዙ ነገር ስላልሄዳችሁ ይሆናል። እናንተ እዚህ ጋር ሶሻል ሚዲያ ላይ ወጥተሽ የምትንደቀደቂ ኮሜንት የምትሰጪ የምታወርጂ ኢትዮጵያ ስትገቢ የዛኔ ይገባሻል ደብል ጨለማ እንደሆነብሽ። ምኑ ነው ብርሃኑ? ምኑ ነው ብልጽግና? እንዴ ምኑ ነው የበለጸገው? እስኪ ንገሩኝ። ምኑ ነው የበለጸገው? የትኛው ነው ብልጽግና? እሺ ብልጽግናን እንደግፍ። የትኛው ነው ብልጽግና ጥሩ ነገር ያደረገው? እስኪ ንገሩኝ። እስኪ መንገድ ላይ አበባ መትከል ነው ብልጽግና? ይሄ ነው ለውጥ? ይሄ ነው ለእናንተ? አይመስለኝም። ሂዱና እዩት፣ ስታዩት ይገባችኋል። ዶክተር አብይን ህዝቡ ለምንድን ነው የሚናደድበት? ለምንድን ነው የሚተቸው? ለምንድን ነው እንደዚህ የሚሆነው? ከሱ ጋር ምንም ችግር የለም። ችግር ከሌለብን እሺ ዶክተር አብይን ካልተናገርን ማንን እንናገር? እሺ ህወሓት ትላላችሁ። ህወሓት ስልጣን ለቆ ወጥቷል እኮ ወጥቷል። ከህወሓት ጋር ያው እንግዲህ ሶሻል ሚዲያ የያዘውን አይለቅም። አንድ ጊዜ ቱርክ ሆና የሰራችው ቪዲዮ ነው እንግዲህ አሁን እያወጡባት የሚገኘው። በጣም የተለያዩ ቪዲዮዎች ነው እየወጡባት ያለው። እስቲ ሌላኛውንም በተነመስ ነው ጀግና የቄሮ ጀግና ያያችሁ ምናምን ይል ያንን ጀግና ሸታሞች ናችሁ እንዴ? ይሄ ግልጽ እኮ ነው። እግዚአብሔርን ሸታም ፈሪ ቦቅቧቃ የበዛሻ ቦቅቧቃ ለስድስትና ለአስርና ለአምስት ወጥ ሰው የደበደብ ጀግና ነኝ ትላለህ። የለም ያልክ ፈሪ ስለሆናችሁ ነው። ጀግና እንደዛ አይደለም። ጀግና አንድ ነፍስ ይዞ ነው ሁሉ የሚጋጠመው። ከእናንተ ጋር የሚጣላው ሰው ነው ጀግና። አንድ ነፍሱን ይዞ ከእናንተ ጋር መጋፈጡ። እነዛን ሴቶች አያቸዋቸው። እነሱ ሳይመጡ ፈረንጁን መቱት። ያውቁታላ። በእርግጥ በእነዚህ ነጩንም ስለመጡት አይፋቷቸውም። ጠብቁ፣ ዝም ብላችሁ ተመልከቱ። ካናዳ ያሉትም አሜሪካ ያደረጉትም ዝም ብላችሁ ተመልከቱ። አሜሪካና ካናዳ አሩሲና ባሌ አይደለም፣ ወይም ጅማ አይደለም፣ ወይ ወለጋ አይደለም፣ ሻሸመኔ አይደለም። ያው እንግዲህ እንዳያችሁት በጣም ብዙ ቪዲዮ ነው የተለቀቀ ያለው። እኔ ሁለቱም ብቻ ነው ያመጣሁላችሁ። የቀሩትን ቲክቶክ ላይ ታገኟቸዋላችሁ። እና እንግዲህ ሊያሾውን አሁን ኢትዮጵያ ነው ያለችው። ኢትዮጵያ ባለችበት ሰዓት እንደዚህ አይነት ቪዲዮ መለቀቅ በጣም አስጊ ነው። አሁን ለሷ እንግዲህ ከዚህ በኋላ ምን ይፈጠራል የሚለውን አብረን ነው እናየው እንጂ ምን እንደሚፈጠር ማሰብ መገመት አይከብድም። ከፊንቴክ ጋር በቅርብ ቀን የምናሳውቃቸው ብዙ ነገሮች ይኖሩናል፣ አምባሳደሮችም ጭምር። እኔም ያው አምባሳደር ነኝ። የፊንቴክ ተቋም የራሱ የሆነ ህጋዊ ተቋም ያለው፣ የራሱ የሆነ ፓርትነሮች ያሉት፣ ባለቤቶች ያሉት፣ ፒኤልሲ የሆነ ቲን ነምበር ያለው
እኔ ፊንቴክን ሳላቅ የተቋቋመ ተቋም ነው። ከዛ በኋላ እንደ መንሱር አምባሳደር ሆነ ከኔኛ ጋር ብትሰራ የሚል ሐሳብ ሲቀርብ እንዴት ነው የምትሰሩት፣ በምን መልኩ ነው የምትሰሩት የሚለውን ነገር አይቼ መኪና በ950 ሺህ ብር እንሰጣለን ሲሉኝ ፍቃዳቸውን አይቼ ህጋዊነታቸውን አይቼ እስካሁን የሰጣችሁትን ብዬ ጠይቄ የሰጡትን በኤቪደንስ አሳይተውኝ ሁለተኛ ዙር ደግሞ አሁን ስካይላይት ልናስረክብ ነው ከ100 መኪና በላይ ብለውኝ በአይኔ አይቼ ለትውልድ ይጠቅማል ለሰው ይጠቅማል በሚል እኔም አምባሳደር ሆኛለሁ። ከደጋ ያሉትም አምባሳደር ሆነዋል። ያው እንግዲህ መንሱር ለማስተባበል የጣረ ነው። አንዴ ነገሩን ህግ ከያዘው በኋላ ማስተባበልና ህግ ይፈቷል። ይሄንን ሁሉ ነገር አጣርተህ ግባ፣ ሳታጣራ ግባ፣ ብር ብላ አትብላ ህግ የያዘው ነገር ነው። ህግ ይፈቷል። እሱን እስቲ የሚመጣውን አብረን እናያለን። ከዚህ በኋላ እናትህ የወለደችህ አንተ ጋጠወጥ ሰበሰብክ፣ ቲፎዞ ያስክ፣ ምን ያስክ፣ ትፈተሻለህ፣ ትበጠራለህ፣ ትጠየቃለህ። ገንዘቡን እንዴት ነው ዴሊቨር ስታደርግ የነበረው? እንዴት ነው ስትሰበስብ የነበረው? ይሄን ሁሉ ሀብት ኬት አመጣ? የመንግስት ሰራተኛ ነው ወይ? ስራህ ምንድነው? ቫኬሽን፣ ምሳ አዲስ አበባ፣ ቁርስ ዱባይ፣ ራት ዱባይ እየበላ ነው? ኬት ነው ማስረዳት አለበት። ምክንያቱም በጸረ ሙስናና ኮሚሽን ህግ መሰረት ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ጻፍልኝ። ይሄን ገንዘብ ስትሰበስብ ወይም ገንዘብ ስትሰበስቢ ብቻ አይደለም ከወገብሽ ዝቅ የምትይው፣ ስትጠየቂም ዝቅ ብለሽ መምጣት አለብሽ። በግዴታ ትመጣላችሁ። ግዴታ ገንዘብ የሚሰጡ ሰዎች ማወቅ አለባቸው። እደግመዋለሁ፣ ሰድባቸው ገንዘብ ሲሰጡ እንደው ፋራ አርጋቸው፣ ሰገጤ አርጋቸው፣ ላሜ ቦራ እያልክ እያንዳንዱ ዲያስፖራ ያለችውን ሰዓት እንዴት አብቃቅቶ ለእንቅልፉ እንኳን ሰዓት እንደሚያስተካክልን ያውቃለሁ። እናንተን ያህል እንኳን አይዘንጡም። አብዛኞቹ ዲያስፖራዎች እንደናንተ ውድ መኪና አይነዱም። ወገኖቻችሁ ግን ተቸገሩ ስትሏቸው አንዳንድ የሆነ የእንጉርጉሮ መዝሙር ትከፍታለ፣ ይሰጧችኋል። ከሰጧችሁ በኋላ ግን ቢያንስ የሰጧችሁን ገንዘብ በአግባቡ ማድረስ አለባችሁ። 5 ቦታ የሚያፈስ ቤት ውስጥ ኖር የነበርክ ሰውዬ በአንድ ጊዜ እርዳታ መሰብሰብ ከጀመርክ ጀምሮ ቪላ ቤት እንዴት ገነባ? ይሄን እንደው አለመጠየቅ ራሱ እኮ እንዴ! ይሄን አለመጠየቅ ራሱ ነውር ነው። በእግርህ ትሄድ የነበርክ ሰውዬ እንዴ ሶሎ ያለቀ ጫማ ታረግ የነበርክ ሰውዬ ደግሞ ምን እርዳታ መሰብሰብ ከጀመርክ ጀምሮ እኔ እኮ አንድ ጫማ እኮ ከግማሽ ቀን በላይ እኮ ማድረግ አልወድም እኮ ምናምን ይሏቸዋል። ሱሪ ማሪ በቃ ሱሪ አረኩኝ እመጣለሁ ደግሜ ማላደርግም ይላችሁ። አንተ ግን ከዲያስፖራው ገንዘብ ሰብስበ ከዲያስፖራው የበለጠ ህይወት መኖር ሰዓት ዲያስፖራውን ትሳደባለህ፣ ላሜቦራ ትላቸዋለህ፣ ይታለባሉ ትላቸዋለህ፣ ምንም አቁም ትላቸዋለህ፣ ሰገጤ ትላቸዋለህ። ይህ እውነት ትክክለኛ ጥያቄ ነው። እንግዲህ በሰሞኑ በተነሳው ጉዳይ ብዙ የእርዳታ ማሰባሰብ ላይ ያሉ ሰዎች እንግዲህ በስነ ስርዓት በአግባቡ ማድረስ አለማድረሳቸውን ማስረጃ እንዲያቀርቡ ተጠይቀው ነበረ። አብዛኞቹ እንግዲህ እየተደባበቁ እየሸሹ ነው የሚገኘው። ማስተራብነት ያለውን ነገር በስነ ስርዓት አስረድቷል። እስቲ እሱ ያለውን ተከታትለን እንመለስ። ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሐሳብ አላወራም። 300 ሺህ ብር እሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300 ሺህ ብሩን ልኮ ለዚች ይሂታችን ገንዘቡን በካሽ 300 ሺህ ብር አድርሼ እግዚአብሔር ይስጠው ይሂታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየዋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ 1 መኪና ውሃ፣ 1 መኪና ዱቄት ልኮ አደራውን አድርሼለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ።
ያለ እውነት ይሄ ነው። ያው ማስተር አብነት እንግዲህ ንጹህነቱን አረጋግጧል፣ በማስረጃ አሳይቷል። ፍራኦል ኢቴቻም ከሱ ጋር ያለንን ነገር በትክክል ፈተነዋል። ከዚህ በኋላም ድጋፌን ላንተ ቀጥላለሁ ምናምን ከጎን ነኝ ብሎታል ማለት ነው። ሌሎችም በእርዳታ ላይ የነበራችሁ ሰዎች ማስረጃ ካላችሁ ትክክለኛ ማስረጃችሁን እንደዚህ ይዛችሁ ነፃነታችሁን አውጁ። ካልሆነ ግን ወይ ይቅርታ ጠይቁ፣ አትደባበቁ። በቃ አንዴ ሰርታችሁ ሳል ይቅርታ ጠይቁት። የኢትዮጵያ ሕዝብ ይቅርታ ያደርጋል። መንግስት ለምንድን ነው አንተን የሚያሳድድህ? እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ 3000 ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ። ፍቃድ ስጡኝ አልኳቸው። አስለፍተውኝ እምቢ አሉ። አንድ በይ ሁለት ቤቴን አፈረሱብኝ። ቤቴን አፈረሱብኛል። ቤቴን አፈረሱ። የ10 ሚሊዮን ብር ቤት እርሻ የወሰዱ ባንኬን አገዱ። መንግስት እኔን ምን ያላደረ? አሁን ደግሞ አየር መንገድ አገደኝ ጭራሽ። የትኛው መንግስት ስትል ስማቸው ማን ናቸው? ስንት ናቸው? አንድ ሰው ነው? ብሔርተኛ መንግስት በይባቸው ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል? አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱን ማለት የነበረብኝ። ወይኔ ጉድ ፈላ ዛሬ ዘንድሮ ታስታ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳሉች ያሰሩኝ ተበሱ። አንተ ሰውዬ ግን ኢትዮጵያ ውስጥ ነው ያለው እንዴ? ያው ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታየውም እንዴ? በቀደም 3 ቀን በፊት በድሮ ህይወቱ ሴት ውሻ። እኔ ተው እኔ ላንተ ብዬ ነው። እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለኩ ማለት ነው። ላንተ ግን ተው። በሌላ ህይወት ይፈጠራል በእኛ ሃይማኖት። አሁን እኔ ህንድ ነበርኩ ሴት ሆኜ፣ አብይ አህመድ ጀርመን ውስጥ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው፣ አንድ ሴት ውሻ ነበር ስላቸው ማለት ነው ብለው አሰሩ። ጋይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ ምክንያታዊ ያልሆነ ዝም ብለው ሰው እንዴት ያስራሉ? ስንቴ ታሰረ? አንድ አመት ብቻ ሶስት ቀን 4 ቀን 10 ጊዜ ይሆናል የታሰርኩት። እጅግ በጣም ህይወት ከባድ ሆኖብኛል በእውነት። ዱላዬን ይዤ መሄድ አልቻልኩም። 2 ጊዜ ዱላዬን ሰበሩብኝ ፖሊሶች። እንዴ ተው ግን አንተ ግን ሰው ችግር የለብህም ግን እኔ ፈራውልክ። ማናቸውንም አልፈራም። እኔ ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው። የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተቸት መብት አለኝ። ለምንድን ነው ስንተች እስር ቤት የሚቀጡ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አድርገህ ወደ ኬንያ ድንበር ጠረፍ ላይ ነው ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠክ እንደዚህ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ነው ያለው ውዶቼ። እንዴ ፖሊስ ነው የትኛው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ወይ አሞሃል ፍቅረ ሲዝም ወይ ሰክረሃል ወይ አሞሃል ጠጥተሃል። እኔ አናደው ባንኬን ለምን መሰለሽ እንዲማወራው ባንኬ ላይ የነበረውን 2 ሚሊዮን ብር አገቱብኝ። አገዱት። 2 ሚሊዮን ኬት አመጣ? 2 ሚሊዮን ነበረ ኬት አመጣ? ውርስ ነው ቤተሰብ በውርስ ያገኘሁት ነው። በውርስ ያገኘሁት ብር ነው። እኔ ጋይስ እኔ ቤታዬ እድሜ ላንቺ ሰውየውን አሳሰርሽ እንደ እኔ ይኸውላችሁ ተው ብየዋለሁ። ፍቅር ሲዝም እንግዲህ ምን ተማምኖ እንደሆነ እንደዚህ የሚያወራው አልገባኝም። እንግዲህ የማውራት ነፃነት መሳደብ ነው እንዴ? እየተሳደቡ የማውራት ነፃነት የለም። ፍቅር ሲዝም እንግዲህ እኔ ኢትዮጵያ ውስጥ ሆነ ከሆነ እንደዚህ በጣም ግን አሁን በቅርቡ ሜክሲኮ ላይ ሆኖ ቪዲዮ ሰርቷል። ፖሊሶች እየፈለጉኝ ነው ብሎ እንግዲህ ኢትዮጵያ ሆኖ እንደዚህ ማውራት ከየት የመጣ ድፍረት እንደሆነ አላውቅም። ለማንኛውም ውድ ቻናል የቤተሰቦች ለዛሬ እየላቸው የመጣቸው ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደያዛችሁባቸው አልጠራጠርም። ቪዲዮቻችንን አይታችሁ እስካሁን ድረስ ላይክ ያላረጋችሁ ላይክ አድርጉት። ለቻናላችንም አዲስ ሆናችሁ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉና ቤተሰቡን በቀጣይ ባሪፍ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ